ብለዋል። ኧረ አንዴ እዛ ጋር ነው ስማ ያለው ታዲያ። ፖይንቱ። እሺ ስማ አንድ ጊዜ አንዴ አምጣ፣ መጀመሪያ አምጣና ነው ዋው ከዛ በኋላ ወደዛ የምትሄደው። በጣም እኮ ከባድ ነው የሚሆነው ንግግር ሳትሰማ እኮ ኖ አምጣ። ይኸውልህ አምጣ የተባልከው ምንድነው? አምጣ እኮ ስማ። እሺ አመጣለሁ ካልክ ስማ እንድታመጣ ነው የምንፈልገው። ሌላ ቦታ ለምን ስማ እንሄዳለን? አንድ ጊዜ ስማ አንድ ጊዜ እንደዚህ ነው። ቀሪ ስማ አንድ ጊዜ ራሱ ዝም ብዬ ሁለት ነገሮችን አቀርብልሃለሁ። አንደኛ ኢየሱስ የተናገረው፣ ሁለተኛ ኢየሱስ ካደረጋቸው ነገሮች ተነስተን አምላክነቱን የምንገልጥበት የምናሳይበት መንገዶች አሉ። ለምሳሌ አሁን የተጠየቀው ያደረከበትን አይደለም፣ ስላደረገው ነገር ሳይሆን ያለበትን የተፈለገው። አሁን ቅድም ልብ አድርግ። ጥያቄው ያለበትን አለ ብለን ያልከው አምጣ ካለ አለ በልና ወደ ቀጣዩ እንሄዳለን። ዋው እሺ መስማት ያለበትን ያልከው አንተ ነው። ያለበትን አምጣ ነው ያልከው። ያለበትን አምጣ ነው ያልከው። ያለበትን አምጣና ስጠው። ይኸው እየጠበቅን ነው ሁላችን። ክፈተው በትልቁ አድርገው ኡስታዝ። አይ እኔ እንትን ማድረግ አልችልም። መጽሐፍ ቅዱስ ያለበትን አምጣ በቃ የተባለው እኛ እናውጣልሃለን። ያለበትን አንድ ዮሐንስ ወንጌል ቅድም አይ ቲንክ ስታወሩት ሰምቻለሁ። ዮሐንስ ወንጌል ምዕራፍ 10ን ታወጣልኛለህ። ዮሐንስ ወንጌል ምዕራፍ 10 ቁጥር ስንት? ቁጥር 25 ጀምረን እናንበበው፣ ችግር የለም እስከ 30 ድረስ ማለት። እሺ አውጣልህ ኡስታዝ፣ አንብብለት እዚያ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ ያውጣልኝ። ቁጥር 28 ዮሐንስ 10:28 ነው አካባቢ ያውጣልኝ። እሺ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም። እሰጣቸዋለሁ ለዘላለም ያዘልኝ እሱ ጋር አሁን ለምሳሌ እኮ ቆያ የዘላለም ሕይወት መስጠት የአምላክነት ማንነት ብቻ ነው። የዘላለም ሕይወት መስጠት እሱ ማንነት የአምላክነት ማንነት መጣጣለ። ኦኬ ላስረዳ አይደለም ላመጣልህ አይደል? ማስረዳት አይጠበቅብህም። አይ ያመጣው ጥቅስ አይሆንም። ለምን እንደማይሆን ልንገርህ። አንደኛ ነገር የተጠየቀው ጥያቄ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል ወይስ አይሰጥም ቢሆን ኖሮ የጥያቄው መልስ በአግባብና በቦታ ይሆን ነበረ። ጥያቄው ኢየሱስ ቆይ አንዴ አዳምጣ። አንዴ ጉንጬ ልጨርስ። ጥያቄው ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል አይሰጥም ሳይሆን ጥያቄው ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ አለ ወይስ የለም ነው። የዘላለም ሕይወት አለ። የዘላለም ሕይወት አልተጠየቅም። የእግዚአብሔር ማንነት የዘላለም ሕይወት አይደለም። ምን እንደሆነ ደግሞ የዘላለም ሕይወት ይሰጣል ያለው ምን እንደሆነ የዘላለም ሕይወት የተባለው ምን እንደሆነ ገና ማብራሪያ ይፈልጋል። እሱ ጥያቄው እሱ አይደለም። ጥያቄው ምንድነው? ኢየሱስ አምላክ ነኝ ያለበት ጥቅስ አምጣ ነው እንጂ የዘላለም ሕይወት ይሰጣል ያለበት ጥቅስ አምጣ አላለህም። አምላክ ነኝ ይሰጣል። አምጣ 30 አንብብልኝ። ቁጥር 30 አንብብልኝ ወንድሜ። እኔና አብ ምንድነው ይላል? አንድ ነን ይላል። እኔና አብ ምንድነን? አንድ ነን። ሃሌሉያ። እና አምጣ ምን ፈለግ? እኔና አብ አንድ ነን ሲል ምን ማለት ነው? የባህሪ አንድነት ነው። የባህሪ አንድነት ብለን ምን አይደለም። ምንድነው? አምላክነትን የሚያሳይ ነው። አይደለም። ላስረዳህ። እኔ ደግሞ እድሉን ስጠኝ። ዮሐንስ ወንጌል 10:30 ላይ እኔ ቆይ አሁን ተረጋግተህ ታዳምጣለህ። አያመለክትም። አሁን ጥቅስን አምጥተሃል አንተ። እኔ ደግሞ በተራዬ ደግሞ ትንተና ልስጥ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ ኢየሱስ ኤጎ ኤሚ ሆፓቴር ነው ያለው ወይስ ኤጎ ኤሚ ካይ ሆቴል ኤን ኤስሜን ነው ያለው? የትኛውን ነው ያለው ኢየሱስ? እኔ በሱ አላየሁትም። እኔ የማውቀው በእንግሊዝኛ ነው። በእንግሊዝኛው ከፈለክ ማንበብ። ኤጎ ኤሚ ሆፓቴር ነው ያለው ወይስ ኤጎ ካይ ሆፓቴር ኤን ኤስሜን ነው ያለው? ኤስሜን ምንድን ነው? ሲንጉላር ነው ወይስ ፕሉራል ነው? ኤን ኤስሜን ነው ያለው። ኤስሜን ምንድን ነው? ሲንጉላር ነው ወይስ ፕሉራል ነው? ነው እነሱ ካደረጉት ነገር ተነስቼ ነው ማየው ላይ ኤስሜን ሲንጉላር ነው ወይስ ፕሉራል ነው? እኔ አንድ ነኝ ከአብ ጋራ አንድ ነኝ ብሎ ሲል እነሱ ቁጥር 33 አንድ ነኝ አይደለም የሚለው ቁጥር 30 ላይ ነኝ ያለሁት። ቁጥር 30 ላይ ነኝ ያለሁት። 30 ላይ ነኝ ያለሁት። መጀመሪያ 10:30 ላይ ነኝ ያለሁት። ቱ ዘ ፖይንት ነኝ ያለሁት። ሊንግዊስቲካል አፕሮች ጀምሬያለሁ። ግራማቲካል አፕሮች አደርጋለሁ። ኮንቴክስቹዋል አፕሮች ሄዳለሁ። 10:30 ላይ ነኝ ያለሁት። መጀመሪያ እሱን እንጨርስ። 33 ላይ ተመረጠ። አርጊውመንት ቢልድ ያደረኩት የጀመርኩት ከሊንግዊስቲካል ዝም ብለን አናወራም። ዜዶ አንድ ተረጋጋ። ኩል ዳውን ሙሉውን ሐሳብ ነው።
ፕሊዝ ዮሐንስ ወንጌል 10:30 ላይ 10:30 ላይ ነኝ ያለሁት። 33ን አብሬ ያብራራ። 30 መጀመሪያን ጨርስ። 30 መጀመሪያን ጨርስ። 33ን አብሬ ያብራራለሁ። ግራማቲካል መጀመሪያ፣ ከዛ በኋላ ወደ ኮንቴክስቹዋል። ስለዚህ ፈርተሃል ማለት ነው። ካልፈለግ መሄድ ትችላለህ። እኔና አብ አንድ ነኝ ነው ያለው። እኔና አብ አንድ ነን ነው ያለው። የትኛው ነው? እኔና አብ አንድ ነን ነው ያለው። ነን ለስንት አካል ነው? ያ እኔና አብ አንድ ነን፣ ሁለት ናቸው። ሁለት ናቸው። አንድ የሚለው ቃል የግሪክኛው ምንድን ነው የሚጠቀመው? ሄስ ነው ሚያ ነው ወይስ ደግሞ ሄል ነው? የትኛው ነው የሚጠቀመው? ካረሳሁት በስተቀር አሁን የሚመቸኝ ቦታ ስላልሆንኩኝ እዚህ ቦታ ላይ ሄስ የሚለው ነው የተጠቀመው። ሄስ አይደለም የሚጠቀመው፣ ሄን ነው። ሄስ ነው የተጠቀመው። የብዙ ቁጥር አመልካች ሄን ነው። አውጣው እንደውም አውጣው ውስታስ ባይብላ አውጣለህ። ሄን ነው ግን 33 ይኸውልህ ስማ 33 ላይ አይ ተረጋጋ። አሁን ይወጣል። 30 ላይ ነኝ ያለሁት። አትፈር ፍርቲያ ማቱን 33 ላይ ኧረ ተረጋጋ። ጠጅ ቤት አታደርገው ዜድ። በጣም እኔ ማቀህ በዚህ ባህሪ አይደለም ማቀህ፣ በዚህ ባህሪ አይደለም ማቀህ። አሁን ተረጋጋ። ልክ አይደለም። እየሄድክ ያለበት መንገድ ልክ አይደለም። አሁን እናውጣው። ምንድን ነው ያልከው? ሄስ ነው ሄን ነው ሚያ ነው? መጀመሪያ አንተ የትኛውን ነው? መንገድ ልክ አይደለም። ልክ አይደለም። 10:30 ላይ ነኝ ያለሁት። አሁንም ለምንድን ነው ታዲያ ህዝብ እያዳመጠ ነው ያለው? ፕሮቴስታንቶች እያዳመጣችሁ ናቸው ያላችሁ። ተመልከቱ እንግዲህ 10:30 ላይ እኮ የትኛውን ነው ያለው? ሚያ ነው ያለው። በቃ ከ30 ጀምሮ እስከ 33 አብራራልሃለሁ። አይደለም 30 ላይ አንድ ለሚለው ቃል የገባው ምንድን ነው? ሚያ ነው ሄስ ነው ሜን ነው? የመጽሐፉ ባለቤት እኔ ነኝ። የጠየቁ ጥያቄ አንድ ለሚለው የገባው ቃል ማስኩሊን ጄንደር ነው ፌሚናይን ጄንደር ነው ወይስ ኒውትራል ጄንደር ነው? የትኛውን ነው? ቀለል ያለ ጥያቄ ነው የጠየቁ። እኔ ወለ ሳብታ የትኛውን ነው የሚጠየቁ? ኦኬ ወሂድ አንዴ ትሰማኛለህ እኮ የትኛውን ነው የተጠቀመው? አንተ የትኛውን ነው ያልከው? ሚያ ነው ሄን ነው ወይስ ሄስ ነው? የትኛውን ነው? አንተ ሄስ ነው ብለሃል። ውሳዝ እያዳመጠ አይደለም ይሄ ልጅ እንትን ያውጣልህ። እሺ አንዴ ተረጋጋ ዜድዬ። 10:30 ላይ ብቻ አተኩረ ግራ ግሪኩን አውጣለት። ባይብል መጀመሪያ ይናገር ቃል ይግባ። ምን አንድ ለሚለው ቃል ምንድን ነው የገባው አልከው? እኔ በአጠቃላይ 33ን እስከ 33 ነው 10:30 እኔና አብ አንድ ነን ያለው አምላክነቱን ያሳያል አያሳይም? እሱ ላይ ነኝ ያለው። በ30 ላይ ብቻ ቆሜ አላብራራም። 10:30 ላይ አንድ ነን የሚለው መለኮትነቱን ያሳያል ያልከውን ጥቅስ 10 ስለዚህ ፈርተሃል ማለት ነው። እያስገደድኩ እንደሆነ እንዲሰማኝ አልፈልግም ዜዶ። የምር ሌላ ቦታ ላይ በጣም ስታወራ በጣም ደስ ነው የምትለኝ። ፕሊስ ዜዶ ፕሊስ፣ በፈጠረ ጌታ ይዣለሁ። አይ በቃ ምንም እንትን እድል ልሰጠኝ ስላልቻልክ ኖ አይ ተረጋግተህ አውራ ማለት እንትንህን አሁን እፍርቲያም እየሆንክ ነው። የምር ሌላ ቦታ ማውቀውን ጸባይህን እኔ ከፕሮቴስታንት ውስጥ ከማከብራቸው ሰዎች መካከል አንደኛው አንተ ነህ። የምር በንግግርም በውይይትም በእውቀትም ነው ማከብረህ። የምር ሪሊ ነው የምነግርህ። ስለዚህ አሁን ምንድነው እዛው ላይ ዮሐንስ ወንጌል 10:30 ላይ ነቅሰን የክርስቶስን አምላክነት ያሳያል ብለን በኃይለ ቃል አውጥተን እናውጣ። ፍንጭ የለውም ራሱ ሽታው የለም። 10:30 ላይ እንንከስ። አንድ ለሚልበት የተጠቀም ቃል ሄስ ነው ያልከው? ሄስ ነው ያልከው? አይደል? አላሰብኩም። ምንድን ነው? እሺ ምንድን ነው? እሺ አሁን ንገረኝ። ሄስ ነው ሄን ነው ሚያ ነው ምንድን ነው የሚጠቀመው? አይ ቲንክ ይኸውልህ አላስታውሰውም በደንብ ግን ኒውትራል ፎርም እንደሚጠቀም ምንድን ነው ኒውትራል ፎርም ኒውትራል ፎርሙ ደግሞ ይኸውልህ ኒውትራል ፎርሙ ደግሞ ሄን ነው። ሄን እንደሆነ አስታውሳለሁ። ብዙ ላስታውሰው አቀበሉ ማለት ነው። የሆነ ሰው አቀብለዋል። ሄስ ነበር ያልከኝ የነበረው መጀመሪያ። ለዛ ነው ያልከኝ። ኖ ቅድምም ነግሬያለሁ። ይኸውልህ ሄን ቅድምም ነግሬያለሁ። ኖ አይ አንተ ስላመጣኸው ይኸውልህ አንተ ስላመጣኸው አሁን አንተ ታወራው። ለማንኛውም ይኸውልህ እዚህ ጋር ይኸውልህ ኡስታዝ አቅርቦልሃል። እሺ ዜዶ አንዴ ልደማመጥ ችግር የለውም። ለማንኛውም ይኸውልህ እዚህ ጋር ይኸውልህ ኡስታዝ አቅርቦልሃል። እሺ ዜዶ አንዴ ልደማመጥ ችግር የለውም። አንዴ እንደማመጥ እሺ ችግር የለውም። እኔ መድብ እሰጥሃለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ኡስታዝ ያሳየ ቃል ኤጎ ኤሚ ሆፓቴር አይደለም የሚለው በደንብ አይተው ከሆነ ኤጎ ካይ ሆፓቴር ኤጎ ካይ ሆፓቴር ኤን ሄስሜን ነው የሚለው። ሄስሜን ፕሉራል ነው አንደኛ ነገር።
ሄን የሚለው የዓለም አንድነት ነው የሚያሳየው። ዊ አር ማለት ነው። ትክክል ዊ አር። አዎ፣ ግን አንድ የሚለው ቃል የዓለም አንድነት ነው የሚያሳየው። እኔ አንተም የምንድን ነው የምትለው እንዴ? ምን ማለት ነው የዓላማ ማለት? የዓለም አንድነት የዓለም አንድ ለምሳሌ ሐዋርያቶቹ አንድ ናቸው አይደል ይላል ባይብል። አዎ እኮ ምንም ከዚህ ጋር እኮ ሐዋርያቶቹ አንድ የሆኑበት በምንድን ነው? በዓላማ ነው፣ በማንነት ነው ወይስ በምንነት ነው? ዜዶ ይሄ የዓላማ አንድነት አይደለም። ለምን መሰለህ? እሱን እንድናውቀው ነው። አይ ኧረ ችግር የለውም። ረጋ ብዬ ነው እንትን የምልህ አንተ እንድትረዳው። አሁን አንድ የምትለው ሄን የሚለው እሺ፣ ሄን የሚለው የኢሴንስ ወይም ደግሞ ኔቸርን አመላካች ነው። እሺ፣ እንደዛ ከሆነ እኔ ደግሞ አይደለም ነው የምልህ። ለመሰለ 12 ሐዋርያት አንድ የሆኑት ከሌላው ማህበረሰብ ተነጥለው አንድ የሆኑት በምንድን ነው? ኖ እሱ ጋር አትሄድ። አሁን ስለ አይደለም በምንድን ነው የሆኑት? አይ ጥያቄ ነው የጠየቁት። ስለ ትሪኒቲ አይደለም ብዬ አይደለም፣ ስለ አንድ ነው። አንድ የሚለው ቃል ነው ማወራ። አንድ ምትለው አሁን ይኸውልህ አንተ ሁለትነትን ልትክድ በምትሄድበት መንገድ እኔ አልሄድም። ቆይ አይ አልካልኩም። እንደዛ አይደለም ያደረኩት። ኦኬ አሁን እንደዚህ ነው የምናደርገው። ወይድዬ እንደዚህ ነው የምናደርገው። አንተ 2 ደቂቃ ውሰድና አብራራው ከፈለክ። እኔ 2 ደቂቃ ባክ ኤንድ ፎርዝ ዲያሎግ ነው የምናደርገው። አይ ባክ ኤንድ ፎርዝ ዲያሎግ ነው የምናደርገው። ጨምቄ በ2 ደቂቃ ውስጥ አስቀምጣለሁ። ከ30 ጀምሬ እስከ 33 እንደገና በግሪኩም አያለው ማለት ነው። በግሪኩም አሳያለሁ። እንደዚህ ካላደረግን በስተቀር አንተ የፈለከውን ነገር ተናግረህ ልንለያይ አንችልም። ኖ አይ ባክ ኤንድ ፎርስ ዲያሎግ ነው ያደረግነው እኮ ጥሩ እያወራን ነው። አሁን ከበፊቱ እንደውም አሁን እየተግባባን ያለነው። እድል አትሰጠኝማ። እሺ አውራ፣ ይኸው እሺ አውራ። ቴንኪው። እንደዚህ እድል ስትሰጠኝ በጣም ጥሩ። ይኸውልህ ይሄ የዓላማን ሳይሆን የኔቸር ወይም የኢሴንስ ነው። ለምን ካልከኝ ይኸውልህ በመጀመሪያ ሄን የሚለው አንተ እንዳልከው ማለት ነው። ሄን የሚለው ኒውትራል ፎርም ነው። ምን ማለት ነው? የዓላማ አንድነት ነው የሚለውን አመላካች ሳይሆን የገባበት ቦታ ምንድን ነው የሚባለው? የመለኮታዊነትን አመላክ በአማርኛ የፈለኩ ስለ መለኮታዊነትን የሚያመላክት ነው። እንዴት ካልከኝ ለዚህ ፐርፌክት ኤግዛምፕል የሚሆነው እነሱ የተረዱበት መልክ ነው። ቁጥር 33 ላይ ስትሄድ ምንድነው ያሉት እነሱ? ይሄ አሉ። እሱን ላንብበው አንዴ፣ ከዚህ እንዳልወጣባቸው አንዴ እንትን ብታደርገኝ ደስ ይለኛል። ምንድነው እንዳልጠፋ ማለት ነው። ከዚህ ውስጥ አንተ 33ን አንብብልኝ አንዴ። እነሱ የተረዱበትን መረዳት ላሳይህ እዛ ላይ 33 ላይ። አይ ንገረን፣ አንተ ንገረን፣ ችግር የለውም መውጣት አይጠበቅብህም ቃሉን ስለምናውቀው ነው። አይ ሙሉን እኔ በእንትኔ ላልል እችላለሁ፣ አስታውሰዋለሁ። በእርግጥ ግን ሙሉን ማለት ስለ መልካም ስራ አይደለም ብለው ምን ነበረ? ስለ መልካም ስራ አንወግርህም፣ ስለ ስድብህ ነው ያሉት። ስለ መሳደብ ወይም ስለ ስድብህ እንላለን። አንተም ሰው ስትሆን ሳለ ራስህን አለው። አየህ አምላክ ስለማድረግህ ነው እንጂ እነሱ መውገር የፈለጉት አየህ ሰው ሆኖ እያለ አሁን የዓላማ ጉዳይ እንዳልሆነ የምታውቀው ሰው ሆኖ እያለ በዓላማ አንድ ነን ሳይሆን አምላክ በአምላክነት ቦታ ራሱን እንዳስቀመጠ ሄን የሚለው ቃል አሳይ ነው። ኔቸራዊ እንደሆነ እኔና አብ አንድ ነን ሲል የዓላማ ሳይሆን አብ ነኝ የአብ እኔም የአብ አይነት መለኮት አለኝ እንዳለ ስለተረዱ ከአብ ጋር ራስን አንድ በማድረግ ነው ምንወግርህ አሉት። ሚኒንግ ይሄ ምን አሳይ ነው? ኔቸርን አሳይ ነው፣ ወይም ኤሴንስ አሳይ ነው። ተባረካለሁ። ቴንክ ዩ። እንዲህ ከሆነ እንወያያለን። ኦኬ አዎ ችግር የለውም። ግን ዮሐንስ ወንጌል ምዕራፍ 10 ቁጥር 30ን ጨርስና 33 34 እስከ 36 ድረስ መሄድ እንችላለን። ኮንቴክስቹዋል አፕሮች የሚባለው አሁን የመጣሁት ምንድን ነው? ሄን የሚለው ዜድዬ ሄን የሚለው ቃል ኒውትራል ጄንደር ኤሰንስ እንደሚያሳየው ነው ብለህ የምትለው አንተ? ኒውትራል ነው ቃሉ። አዎ እኔ እንደዛ ነው ማለት። አዎ ሄስሳ ሄስ ሲሆን ምንድን ነው የሚያሳየው? ምን ነው የሚያሳየው? በቃ በዚህኛው ማስኩላይን ጄንደር ሲሆን እዚህ ቦታ ላይ እሱ ስላልተጻፈ በዚህኛው እንቀጥላለን። እሺ እንቀጥላለን። እሺ ሚያስ ምንድን ነው? አይ እዚህ ቦታ ላይ አንድ ነው የሚለው እዚህ ቦታ ላይ ነው የምንቆመው። በእሱ አልተጠቀምም። ኦኬ ጥሩ። 12 ሐዋርያት አንድ ናቸው። 12 ሐዋርያት አንድ ናቸው ሲባል ኤሰንስ ነው የሚያሳየው ወይስ ዓላማን ነው የሚያሳየው? እዚህ ቦታ ላይ ነው የምንቀጥለው። ሌላ ቦታ እንትን ነው እኮ የገባበትን ሄን የሚለውን ቃል የፈለኩት እኔ ሄን የሚለውን ቃል የፈለኩት በቃ ሄን ይኸውልህ እዚህ ቦታ ላይ የተጻፈልን ይሄ ነው። በዚህ ነው የምንቀጥለው። ኢየሱስ አብና ወልድ አንድ የሆኑት ቆይ በቃ እኔ ደግሞ ላውራ አሁን አውጣና እኮ ላውራ። ዮሐንስ ወንጌል 10:30 ላይ ነው 10:30 ላይ ነኝ ያለሁት እኔ ላውራ ደግሞ ሁለት ደቂቃ ስጠኝ ለኔ። እየተናገረ ያለው ዮሐንስ ወንጌል
ምዕራፍ 10 ቁጥር 30 ላይ እየተናገረ ያለው ኤስሜን የሚል ቃል አለ። ኤስሜን ማለት ነን ነው የሚለው። ነን የብዜት አያያዥ ግስ ነው ራሱ ኖርማል። ነን አይደለም። እኔ አብነኝ አላለም። ኤስሜን ነን አይደለም። ኖ ሮንግሊ አተርጉሞ። ኤስሜን ማለት አዳምጥ። እኔና አብ አንድ ነን አይልም? ነን አይልም? ነን ነን ይኸውልህ ነን የሚለው ቃል አመላካችነቱ የብዙሃን ቁጥር ነው አይደል? ታዲያ እንደዛ እኮ ነው እኮ ያልኩት ያለው። ያላዳመጥከኝም እኮ ዜዶ ምን ነው ቸኮልክብኝ? ኦኬ ነን ነን ስትል ስሜታዊ ሆንክ። ነን እኔና አብ አንድ ነን ነኝ ሳይሆን ነን እያልኩ ነው ያለሁት እኮ ስለምቸኩል ደግሞ ሰዓቱ ደግሞ በዛ ላይ ደግሞ 2 ደቂቃው የኔ ነው ራሱ ሰዓቱ። አንተ ዝም ብለህ ገባህብኝ። እሺ ኤጎ ኤሚ ሆፓቴር አላለም። እኔ አብ ነኝ አላለም ኢየሱስ። ኤጎ ካይ ሆፓቴር ሄን ኤስሜን ነው ያለው። እኔና አብ አንድ ነን ነው ያለው። ኤስሜን ማለት ነን እንጂ ነኝ ማለት አይደለም። ራሱ ሄን የሚለው ቃል አንድ ማለት ሲሆን የዓላማ አንድነትን ነው የሚያሳየው። ለምን? ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባት ሆይ እነዚህ የሰጠኸኝ እንደ እኛ አንድ እንዲሆን በስምህ እጠብቃቸዋለሁ። ሐዋርያቶቹ አንድ ይሆናሉ፣ ግን እንደማን አለ? እንደኛ ነው የሚሆኑት አለ። እንደ አብና እንደ ወልድ ነው የሚሆኑት። ግሪከኛው የሚጠቀመው ምንድነው እዚህ ጋር? እነዚህ እንደኛ አለ። ካቶስ ይላል። ካቶስ ማለት ተውሳከ ግስ ነው ራሱ እንደ ማለት ነው። የአብና የወልድ አንድነት ልክ እንደ ሐዋርያቶቹ የሚሆኑት እንደ አብና እንደ ወልድ ነው። አሁን ጥያቄ የሚነሳው ሐዋርያቶቹ 12 ሐዋርያት በምንድን ነው አንድ የሆኑት ነው ጥያቄው። እነሱ ጋር መሄድም እኮ አይገባም። አንዴ ኧረ ልጨርስ። 2 ደቂቃ ሰጥቼ አክብሬ የጠየቀ ይመስለኝ ነው እሱ ጋር እያወራሁ ነው እኮ እያወራሁ ነው። 2 ደቂቃ አንተ ተሰጥቶ እያወራህ ነው። ኦልሬዲ የጠየቀ ጨረስክ መስሎኝ እኮ እያብራራሁ ነው ያለው። 2 ደቂቃ እየጠየቅኩ አይደለም። ባክ ኤንድ ፎርስ ዲያሎግ ስናደርግ ደቂቃ ይሰጠን አልክ። ደቂቃ ተሰጥቶ ስታወራ ደግሞ ተመልሰህ ደግሞ ታቋርጠኛለህ። እና በምንድን ነው አንድ የሆኑት ሲባል 12 ሐዋርያት እስካሁን ድረስ ሁለት ኢንተራፕት አደረከኝ። ችግር የለም። በምንድን ነው አንድ የሆኑት ሲባል በዓላማ ነው። በምንነት በማንነት አይደለም። ራሱ በማንነት አንድ ሊሆኑ አይችልም። 12 ሐዋርያት ናቸው። 12% ናቸው። በኤሰንስ ደረጃ እንዳትለሙ ከሌላው ማህበረሰብ ተነጥለው ነው 12 የሆኑት ማለት ነው። ልክ እንደዚያው በተመሳሳይም በአይ ቲንክ 1ኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እኔ ተከልኩኝ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበርና። ከዛ ቁጥር 8 ላይ የሚተክልና የሚያጠጣ አንድ ናቸው ይላል። ናቸው የሚለው ኤሲን ነው የሚለው ናቸው። ስለዚህ ጳውሎስና አጵሎስ በምንድን ነው አንድ የሆኑ ስንል በዓላማ ነው የሚጠቀመው። አንድ የሚለው ቃል የግሪክኛው ምንድን ነው? ሄን ነው የሚጠቀመው። የዓላማ አንድነት ኒውትራል ጄንደር ነው የሚጠቀመው። ኒውትራል ጄንደር አምጥተህ ለኤሰንስ የምትጠቀምበት የመጽሐፍ ቅዱስ ጥቅስ የለም። ለኤሰንስ የሚጠቀመው ሄስ የሚል ነው። ዘዳግም 4:6 ላይ ያለው ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካድ አለ። እስራኤሉ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ማርቆስ 12:28 ላይ ኢየሱስ ከዘዳግም 6:4 ላይ ጠቅሶና አጣቅሶ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው ቃል የሚጠቀመው ሄስ የሚለውን ቃል ነው ኤሰንስን ለማሳየት። አንተ ግን ኒውትራል ጄንደር ለዓላማ እንጂ የሚውለው ለኤሰንስ ይውላል ያልክበትን ማስረጃ ማምጣት አለብህ። ሌላ ቦታ ላይ የለም እንደዛ የሚል ነገር። አሁንም ዮሐንስ ወንጌል 10:30 ላይ ያለውን ነው። ሊንጉስቲካል አፕሮች፣ ግራማቲካል አፕሮች ማስረጃ ካለ ታመጣለህ። ከዛ በኋላ ቴክስቹዋል አፕሮች ላይ የምንሄደው። መቀጠል ትችላለህ። ጨርሻለሁ ዜዶ። ኦልራይት ቴንክ ዩ ወንድሜ። በቃ ምን መሰለህ እኮ አሁን የተነሳው በዚህ በ10:30 ላይ የተነሳው ሀሳብ አምላክነቱን የሚያሳይ ነው አይደለም ነው። አሁን አንተ እንዳልከው እዚህ ቦታ ላይ ሄይስ አልተጠቀመም እሱ። በቃ እኔ አሁን ሄይስ ያለበትን ቦታ ሄጄ ማብራራት አይጠበቅብኝም። የተጠቀመው ራሱ ኢየሱስ ማን ነው 10:30 ላይ የተነገረው ቃል እኔና አብ አንድ ነን ያለበትን ሲጠቀም ሄን ብሎ ነው የተጠቀመው። እኔ አይ ሄስ እና ሄን ለምን መጣ ብዬ ሌላ ቦታ ሄስ ምንድን ነው የሚመስለው ብዬ አላብራራውም። ሄስ ቢሆን አንድ ነው፣ እውነት ነው። 1% አመላካች ነው። 1% አመላካች ነው። ኢየሱስ ግን ሄስን አልተጠቀመም። ባልተጠቀመበት ቦታ ሄስ ቢሆን አናሊሲስ ልሰጥህ አልችልም። በተጠቀመበት ቦታ ግን ሄን የተጠቀመው የብዙ ቁጥር ዊ አር እኛ አንድ ነን ብሎ ከአንድ በላይ ቁጥር የሆነ ጠቅሷል። ይሄ የሚያሳየው እኛ በትሪኒቲ አስተምሮ አብ ወልድ መንፈስ ቅዱስ የሚለውን ለመጥቀስ ወልድና አብ ያደረጉትን ንግግር ማን ነው አብና ራሱ ኢየሱስ እኔ ብሎ እኔና አብ ብሎ እኔ አብ ነኝ ሳይሆን እኔና አብ አንድ ነን ብሎ ሁለት ሰፓሬት ፐርሰን ግን ደግሞ ዋን ኢን ኤሰንስ እና ኔቸር እንዳወራ እናውቃለንና አሁን እኔ ይሄንን ሌላ ቦታ ሄጄ
ሄይስን ደቂቃ አልቋል። ዜዲ ማለት አይጠበቅም። ወደ ደቂቃ እናውራ ነው ይጨመር። አንድ ደቂቃ ሶስት እናድርገው እንዴ? አይ ቲንክ ወደ ሌላ ሙቭ ብናደርግ ይሄ ብዙም አይ ይሄንንማ እስከ መጨረሻው ድረስ መጨረስ አለብን። ምክንያቱም ዮሐንስ ወንጌል 10:30 ላይ ያለው የክርስቶስን አምላክነት በፍጹም አያሳይም። እዛ ላይ ተማምነን ነው የምናልፈው ራሱ ማለት ነው። ደቂቃ ይጨመርና አንድ ደቂቃ። አሁን እዚቹ ቁጥር 30 ላይ አንዳንድ ጥያቄዎችን እንጠያቅ አይመስልም? አይ እንጨርስ እንጂ መጀመሪያ ሐሳቡን እንጨርስ። ጥያቄዎችን እንጠያቅ። እዚህ 30 ላይ እዚህ 30 ላይ 10:30 ላይ ብቻ 10:30 ላይ ብቻ እኔ ልጠይቅ። እኔ ተራ ነው። አንተ አውርተሃል እንዴ? አንተ አወራህ እኮ። አንተ አወራነት ጥያቄው ደግሞ የኔ ይሆናል አይደል? እሺ ቀጥል። እሺ አዎ እንደዛ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት ሄን የሚለውን የግሪክኛው ቃል ኒውትራል ጄንደር ሌሰንስ ያለበት ጥቅስ አምጣና ሳይ። ለምሳሌ ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኻድ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ አለ። እስራኤሉ ስማ የአምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አንድ የሚለውን ኻድ የሚለውን ቃል የምትጠቀሙት ለኮምፓውንድ ዋን ነው ብላችሁ ትጠቀሙታላችሁ። ትሪኒታሪያን የሥላሴ አማንያ ማለት ነው። አንድ የሚለውን ቃል የምትጠቀሙበት ለዛ የገባው ቃል ሄስ ነው። ግሪክ ሰብቱጀንት ላይ ዘዳግም 6:4 ላይ ማርቆስ 12:29 ላይ እስራኤሉ ስማ ጌታ አምላካችን አንድ ጌታ ነው የሚለውን አንድ አምላክ ለሚለው ቃል ኤሰንስን ለማሳየት ሄስ የሚል ቃል ተጠቅሟል። እኔ የምጠይቅ ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን ላለበት ቃል የተጠቀመበት ቃል ሄስ ሳይሆን ሄን ነው። ሄንን ለኤሰንስ ባይብል የተጠቀመበት ጥቅስ ካለ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ስጠኝ። በሰብቲጃንት ላይ አንተ ያነሳው ዘዳግም ምዕራፍ 6 ቁጥር 4 ላይ ተጠቅሷል። ይሄ ቃል ተጠቅሷል። ኤሰንስ ሄን ነው ሄስ እናውጣው። ሄስ ተጠቅሷል። እናውጣው። ሄን ነው ሄስ ነው የተጠቀመው። ዋን የሚለውን ሀሳብ ማለት ነው እኮ ዘዳግም 6:4 ላይ ግሪክ ሰብቲጀንት ላይ የተጠቀመው ሄስ ነው ወይስ ሄን ነው? ዋን የሚለው ሄን የሚለው ግን የተጠቀመው ግን ማስኩሊን ነው። ሄን ሳይሆን ሄስ ነው። ላውጣልህ ዘዳግም 6:4 ላይ ሰብጆንት ላይ የተጠቀመው አለኛው ማብራት ይችላል። በትልቁ አድርገኝ ውስጥ ምን እናልክ ሲደገመው ዝስማ ቀጥል። አውጣ ውስጥ አብረን እንየው። ምንድነው? አይ መጀመሪያ ዘዳግም 6:4 ላይ ነው። አይ መጀመሪያም አላውጣም። መጀመሪያ አንተ የምትለውን ነገር ልስማ። ምንድነው የተጠቀመው? ሄስ ነው ሄን ነው? አውጣው አልኩህ እኮ ችግር የለውም እናውጣውና አንዴ ዝም ብዬማ አላውጣም። ለምን አውጣለሁ? ዘዳግም 6:4 ላይ ጥያቄው እኔ ነዋ። ዋን የሚለውን ነው የፈለኩት። ዋን የሚለው ቃል ሄስ ነው የተጠቀመው ወይስ ሄን ነው የተጠቀመው? ኒውትራል ጄንደር ነው ወይስ ማስኩሊን ጄንደር ነው የተጠቀመው? አታስታውስማ። በግምት አይነገርማ። የትኛውን ነው የምትለው አንተ? ዋን የሚለው አንድ በሚል ማስኩሊን በሆነ ወይ እንደተጠቀሰ እርግጠኛ ነኝ እዛ ቦታ ላይ። ስለዚህ እሱን አውጣውና ታዲያ እኔም እኮ ማስኩሊን ነው ያልኩት። ማስኩሊን ነው ያልኩት እኮ ሌሰንስ እኮ ማስኩሊን ነው እኮ። ጥያቄ የለኝም እኮ አንተ እኮ እኔና ዳዝን ሚን ስማኛ። እሺ ወንድም ላይ ዳዝን ሚን አሁን እዛ ላይ በዛ መጠቀሱ ይኸውልህ ኤሴንስን አመላካች እዛ ቦታ ላይ ዋን የሚለው ወይም ደግሞ ሄይስ የሚለው በንጠቀሙ እዛ ጋር ዲቫይን ኔቸርን አመላካች እሱ ብቻ ነው ልንል አንችልም። ለምን ካልከኝ ትሩ ኔቸር ወይም ደግሞ ሰዎች መረዳት በሚችሉበት መልኩ። አረ ዜድ ጥያቄ እሱ አይደለም። አረ ጥያቄ ዜድ አረ ዝም ብለማ ታብራራ። ያልጠየቅኩን ያልበላኝን እያከክ እኔ እኮ ጀርባዬን ይበላኝ አንተ ግሪ ይከፈናል። ለምን መሰለህ ጥያቄው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ እኔና አብ አንድ ነን ብሎ ለተጠቀመበት አንድ ለሚለው ቃል የገባው ቃል ሄስ ነው ሄን ነው ስንል ሄን ነው አልክ። ሄን ምንድን ነው ስንል ኒውትራል ጄንደር ነው አልክ። ኦኬ ጥሩ። ሄስ ምንድን ነው ስንል ደግሞ ማስኩላይን ጄንደር ነው አልክ። ዘዳግም 6:4 ላይ ያለው ኤሰንስን ለማሳየት የገባው ቃል ሄን ነው ወይስ ሄስ ነው ብለን ጥያቄ ያቀረብን። ሄን የሚል ካመጣ አንተ ያልከው ነገር ትክክል ይሆናል። አወጣልሃለሁ ግን መጀመሪያ ልስማማ። እኔ እኮ በጣም ኮንፊደንስ ስላለኝ ነው። ኖ የምናወራው ነገር ይኸውልህ፣ አንተ እኮ እኔን እኮ እየተጫንከኝ ነው፣ እንዳላወራ እየተጫንከኝ ነው። ለምን መሰለህ? አሁን እዛ ቦታ ላይ ለምሳሌ አምላክ አንድ ነው የሚል አመላካች ነው እንጂ ያለው አምላክ ይታያል። ዘዳግም 6:4 ላይ ግሪክ ሰብትጀንት ነው። ግሪክኛ ትችላለህ አይደል? አይ እኔ ብዙ አልችልም፣ ግን ግሪክኛ ትችላለህ? ኦኬ ኖ ጥሩ። 4 ላይ ብቻ ይኸው ይታያል። ዘዳግም 6:4 ያ 6:4 ላይ 6:4 ላይ
6:4 ላይ ቆይ እቺ እንደዚህ ላድርግልህ በትልቁ ሳረከው እንትን አለ ያ 6:4 ላይ ትታያለች ኤስ ያ ምልክት ላድርግልህ በትንሽ የታለ እንትኑን አሳይ ወደዚህ አለ ወይ እጄ ከልሎታ እቺ ትታያለች አይታየም ኤስ እነሱ ታያል ወደዚህ አለ ኤስ ይሄው እንደዚህ አደረኩልህ የትኛው ኤስ በእጄ ምልክት ላድርግልህ እቺ